እንኳን ደህና መጣችሁ ስማችሁን ስጠራ ምልክት ታሳዩኛላችሁ እኔ የስም ማንጠልጠያችሁን አደርግላችኋለሁ ማለት ነው ሐሴት ተሾመ እሺ በጣም ጥሩ ራእየት ናየት ሰላም ይህ የይወደኛል ሳምንታዊ ፕሮግራማችን ነው የይወደኛል ፕሮግራም በቻይልድ ኢቫንጀሊዝም ፌሎሺፕ ከኢቫንጀሊካል ቴሌቪዥን ጋር በመተባበር በየሳምንቱ ለእናንተ የሚቀርብላችሁ ፕሮግራም ነው ዛሬም በጣም ደስ የሚልና ልዩ ፕሮግራሞችን ይዘንላችሁ መጥተናል ተከታተሉን እናንተንም ስላየናችሁ በጣም ነው ደስ ያለን ዛሬ አብራችሁን ስለምትሳለፉ ደስተኞች ነን ታዲያ በጣም ደስ የሚሉ መዝሙሮች ትምህርቶች ስላሉን እንደምትከታተሉን ተስፋ አደርጋለሁ ማለት ነው ነገር ግን ፕሮግራማችንን ከመጀመራችን በፊት በሰላም የጠበቀን እግዚአብሔርን አመስግነን ከዛን ደግሞ እግዚአብሔር እንዲያስተምረን እንጸልይ የጸሎት እጅ ስሩ እስኪ ቶሎ ጎበዞች እንጸልይ እግዚአብሔር አምላክ ሆይ በሰላም ጠብቀህ ስላገናኘህን እናመሰግናለን ስለምትወደን እንወድሃለን ደግሞ ዛሬም እንድታስተምረን እንጠይቅሃለን በጌታ በኢየሱስ ስም አሜን እሺ አመስግኑ የሚለው መዝሙራችንን እንዘምር ትችሉታላችሁ ማን ነው የሚችል ብዙዎቻችሁ ትችሉታላችሁ እሺ ስለዚህ አብረን እንዘምራለን ማለት ነው ለመዘመር 1 2 3 አመስግኑት በጠዋቴ አመስግኑት በቀትር አመስግኑት በምሽት አመስግኑት በሌሊት አመስግኑት እሺ አሁን ደግሞ እየጨበጨበን እግዚአብሔርን እያመሰገንን እንዘምራለን እሺ አንድ ጊዜ ተዘጋጃችሁ እስቲ እጃችሁን አሳዩኛ አለብጭቡ አሳዩኛ ሁላችሁም እንደዚህ ተዘጋጃችሁ 1 2 3 አመስግኑት በጠዋቴ አመስግኑት በቀትር አመስግኑት በምሽት አመስግኑት በሌሊት አመስግኑት በደንብ ጭቦ እሺ አሁን አንድ የምትሰሩትን ስራ ሰጣችኋለሁ ያንን ስራ ቶሎ ተሰሩ ደግሞ ወደሚቀጥለው ፕሮግራማችን እንሄዳለን ማለት ነው እሺ አሁን የምትሰሩትን ስራ ልነግራችሁ ነው እዚህ ጋር እንደዚህ ያሉ የሰራውላችሁ ነገሮች አሉ ይሄንንና በዚህ በኩል ደግሞ ያለውን አንድ አጭሩን ሁለቱን በማገናኘት መስቀል ነው የምንሰራው እናንተ ምንድነው የምታደርጉት ይሄን ሁለቱን አንድ ላይ ታጣብቁልኛላችሁ ቶሎ የጨረሰ በትክክል የመጣ እዚህ ጋር እየደረደረ ወደ ቦታው ይመለሳል ማለት ነው ግልጽ ነው ይሄኛውን አጫጭሩን ለሁላችሁም መሃል ላይ አድርግላችኋለሁ ከዛ መጨረሻ ላይ በጣም ቆንጆ የሆነውን እንመርጣለን እሺ ይሄንን መሃል ላይ እኩል ለማድረግ ሞክሩ ማለት ነው እሺ እንኪ እንጀምር እኩል ትጀምራላችሁ እሺ ማጣበቂያው ፕላስተር ባለበት በኩል ነው እሺ የምታጠብቁልኝ
የጨረሳችሁ ይጋደል እሺ ሁላችሁ ጨረሳችሁ? እስቲ ለሁላችሁ ቀስ ብላችሁ ብቻ ተርጅሙ እስቲ። በጣም ጥሩ ሁላችሁ ቆንጆ አድርጋችሁ ሰርታችኋል። ከዚህ በመቀጠል የሚኖረን ፕሮግራም የቃል ጥናት ጥቅስ ይሆናል። ስለዚህ ልጆች ከዚህ በፊት እንደነበረው የጥያቄና የመልስ ውድድር ስላለን የመጽሐፍ ቅዱስ ትምህርታችንን፣ የቃል ጥናት ጥቅሳችንን፣ ልዩ መልእክታችንን ሁሉንም በትክክል ለመከታተል ሞክሩ። የጥያቄና መልስ ውድድር በስክሪን ለምትከታተሉትም እዚህም ላላችሁም ጭምር ስለሆነ በደንብ ለመከታተል ሞክሩ። እሺ ከሚስ ጋር የቃል ጥናት ጥቅሳችንን እንማራለን። እሺ ልጆች አንድ ሰው ስጦታ ይዞላችሁ ቢመጣ እና ቢሰጣችሁ ምን ልትሉ ትችላላችሁ? አዎ አመሰግናለሁ ልትሉ ትችላላችሁ አይደለ? ዛሬ ደግሞ ከማንም በላይ ማንን ማመስገን እንዳለብን የሚነግረንን የመጽሐፍ ቅዱስ ክፍል አብረን እንማራለን። ልጆች ይሄ ማን ቃል ነው? ይሄ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ በሁለት ይከፈላል። ሁለት ክፍሎች አሉን። እርሱም አዲስ ኪዳንና ብሉይ ኪዳን ይባላል። የዛሬው ቃል ጥናት ጥቅሳችን በብሉይ ኪዳን መዝሙረ ዳዊት በሚባል ክፍል ውስጥ ምዕራፍ 136 ቁጥር 1 ላይ ይገኛል። እንደዚህ ይላል፣ እግዚአብሔርን አመስግኑ ቸር ነውና። ምን ይላል? ምን ላይ ነው የሚገኘው አልኳችሁ? መዝሙር 136 ከቁጥር 1 ላይ ነው የሚገኘው። እግዚአብሔርን አመስግኑ ቸር ነውና። እግዚአብሔር ማን እንደሆነ ታውቃላችሁ ልጆች? እርሱ ዓለምንና በውስጡ ያለውን እንዲሁም አንተን፣ አንቺን፣ እኔን የፈጠረ ፈጣሪ የሆነ አምላካችን ነው። እሱ ደግሞ ሁሉንም ነገር ማድረግና ሁሉንም ነገር መስጠት የሚችል እርሱ ደግ የሆነ አምላካችን እግዚአብሔር ነው። እንዲሁም ታዲያ ይህንን እግዚአብሔር ምን አድርጉት ይላል? አመስግኑት ይላል። ምናመሰግነው እንዴት ነው? ባለን ቃላት ሁሉ አመሰግናለሁ፣ አደንቃለሁ፣ በጣም ወድሃለሁ እያለን እግዚአብሔርን ልናመሰግነው እንችላለን። ታዲያ ይሄ እግዚአብሔር ፈጣሪ ነው ብያቸዋለሁ አይደለ? እሱ ብቻ ሳይሆን ይሄ እግዚአብሔር ቸር ነው። ቸር ነው ማለት ደግ ነው። ይሄ እግዚአብሔር መልካም ነው። የሚያስፈልገንን ነገር ሁሉ በሚያስፈልገን ሰዓት የሚሰጠን አምላካችን ነው ማለት ነው። ስለዚህ ዛሬ ቃል ጥናት ጥቅሳችን እግዚአብሔር እንድናመሰግነው እርሱ ቸር እንደሆነ ያስተምረናል ማለት ነው። ምናልባት አንተ ወይም አንቺ ደግሞ በጌታ በኢየሱስ ክርስቶስ ያላመንሽ ወይም ያላመንክ ብትሆን ይህ ቸርና ደግ የሆነውን ፈጣሪ የሆነውን እግዚአብሔርን ልታምንና አዳኝህ አድርገህ ልትቀበል ትችላለህ። እንዲሁም ደግሞ አንተ ወይም አንቺ በጌታ በኢየሱስ ክርስቶስ ያመንሽ ደግሞ በየዕለቱ መልካምና ደግ ስለሆነ ስለ እግዚአብሔርን ልታመሰግኝ ትችላለሽ ማለት ነው። ስለዚህ የዛሬውን ታዲያ የመጽሐፍ ቅዱስ ክፍላችንን አንድ መዝሙር ከኔ ጋር እየዘመርን አብረን በቃላችን ለማለት እንለማመድ። እሺ መዝሙር 136 ቁጥር 1 መዝሙር 136 ቁጥር 1 እግዚአብሔርን አመስግኑ ቸር ነውና። እግዚአብሔርን አመስግኑ ቸር ነውና። መዝሙር 136 ቁጥር 1 ከኔ ጋር አብራችሁ ማለት ትችላላችሁ። እስቲ አንድ ላይ እንሞክረው። በጣም ጎበዞች። መዝሙር 136 ቁጥር 1 መዝሙር 136 ቁጥር 1 እግዚአብሔርን አመስግኑት ቸር ነውና። እግዚአብሔርን አመስግኑት ቸር ነውና። መዝሙር 136 ቁጥር 1 መዝሙር 136 ቁጥር 1 እግዚአብሔርን አመስግኑት ቸር ነውና። እግዚአብሔርን አመስግኑት ቸር ነውና። መዝሙር 136 ቁጥር 1 መዝሙር 136 ቁጥር 1 ይወደኛል ይጠብቀኛል
እግዚአብሔር ምንድነው? መሐሪ ነው አይደለ? በጣም ጥሩ። የቃል ጥናት ጥቅሳችን ጥሩ ነበር። በደንብ ተማራችሁ? አልተማራችሁ? በደንብ ተማራችሁ? በአይምሯችሁ ሲያዛችሁት? በጣም ጥሩ። አሁን ብዙ ቁጭ ብላችሁ ስለቆያችሁ ሁላችሁም ብድግ ትላላችሁ። እሺ አሁን የምናደርገውን ነገር እኔ እነግራችኋለሁ። የምናደርገው ነገር ምንድነው? እኔ 1 2 3 ብዬ ቆጥሬ ስጨርስ እናንተ ከሰዓት በኋላ የምታደርጉትን ተግባር በምልክት ነው የምታሳዩኝ። እሺ እሺ፣ ግልጽ ነው? እሺ 1 2 3 ምንም አታደርጉም ከሰዓት ምሳት በሉ። እሺ ትዘምራለሽ? በጣም ጥሩ። እሺ ለምሳሌ አሁን ምሳ እንበላለን አይደል? ትምህርት ቤት ከሆነን ደግሞ ከሰዓትም እንማራለን አይደል? እስቲ የመጽሐፍ ምልክት አሳዩኛ። ጻፉ። ከዛ ንሳ ምን እናደርጋለን? እንጫወታለን አይደል? እስቲ ሁለት ነው ቶሎ ለሁለት ሁለታችሁ አንድ ላይ እናንተ ለሶስት ተጫወቷ። ና ከኔ ጋር በቃ ይሄው እንጫወታለን አይደል? ከሰዓት በኋላ ከዛ ንሳ ሌላው ነገር ምንድነው? ምናልባት ደግሞ በጣም ከደከመን ምን እናደርጋለን? እስቲ እንደሚተኛ ሰው እኮ አሳዩኛ። በጣም ጎበዞች። በቃ ከዛም በኋላ ደግሞ ተመልሰን ቁጭ እንላለን ማለት ነው። ጎበዞች። አሁን የእንቅልፍ ሰዓታችን አልቋል። እሺ ብድግ በሉ። አሁን ደግሞ በመቀጠል ጣፋጩን እግዚአብሔርን ቃል ልንማር ነው። ታዲያ በደንብ አድርጋችሁ የምትማሩትን ነገር ስሙ። እሺ ወደ እግዚአብሔር ቃል እንሄዳለን። ልጆች አካባቢያችሁ ላይ አዲስ የተወለዱ ህፃናት አይታችሁ ታውቃላችሁ? በጣም ደስ ይላሉ አይደለም? ምን እንደሚያደርጉ ከጎናችሁ ላለው ልጅ መንገር ትችላላችሁ? ምን ሲያደርጉ አይታችሁ ታውቃላችሁ? አዎ በጣም ደስ የሚሉና የሚያሳዝኑ ናቸው አይደለም? ዛሬ በእነ እንበረምና በእነ ዮካቤድ ልጅ ቤት ስለተወለደ ስለ አንድ ትንሽዬ አዲስ ህፃን ልጅ እነግራችኋለሁ። ይህ ትንሽዬ አዲስ ህፃን ልጅ በእነ ዮካቤድና እንበረም የተባሉ እስራኤላዊ የሆኑ የያዕቆብ ዘር የሆኑ ወላጆች ቤት ውስጥ ተወልዷል። በጣም ደስ የሚል ህፃን ልጅ ነው። ልጆች የሚገርማችሁ አሮን የተባለ ወንድምና ማርያም የተባለች ታላቅ እህትም ነበሩት። ልጆች እግዚአብሔር ለነዚህ ቤተሰቦች በጣም የሚጠነቀቅና የሚወዳቸው የሚንከባከባቸው ነው። ልጆች ታዲያ እግዚአብሔር የነ እንበረምና የነ ዮካቤድን ቤተሰብ ብቻ ሳይሆን አንተንም አንቺንም ይወድሻል፣ ይጠነቀቅልሻል። እግዚአብሔር እርሱ ፈጣሪ ነው። እኔን አንቺንና በዓለም ውስጥ ያለውን ሁሉ ምን ብሏል? ፈጥሯል። እሱ ብቻ አይደለም ታዲያ ይህ እግዚአብሔር ይወድሃል። አንቺን፣ አንተን፣ እኔን ሁላችንን ይወደናል። ምን ይላል መሰላችሁ? በኤርምያስ መጽሐፍ ምዕራፍ 31 ቁጥር 3 ላይ እንደዚህ ይላል፣ በዘላለም ፍቅር ወድጄሻለሁ ይላል። ለማይቋረጥ ምንም ምክንያት በሌለው ፍቅር እግዚአብሔር አንተንና አንቺ ወዶሻል። እንዲሁም እግዚአብሔር ቅዱስ ነው፣ ንጹህ ነው። በእርሱ ዘንድ ምንም አይነት ኃጢአትና ስህተት የሚባል ነገር የለም። የሚገርማችሁ ልጆች እኔንና እናንተን እንደሚወደን ዮካቤድንና የእንበረምን ቤተሰብ ይወዳቸው ነበረ፣ ይንከባከባቸው ነበረ። ላንተም ላንቺም ይጠነቀቅልሻል። የሚገርማችሁ ነገር የእግዚአብሔር ለዚህ ቤተሰብ በጣም ይጠነቀቅ ነበረ። ታዲያ የግብፅ አዲሱ ንጉሥ ፈርዖን ዮሴፍንም ያዕቆብንም እንዲሁም እስራኤላውያንንም የማያውቅ ንጉሥ ነበረ። እናም በእስራኤል ቤት የነበሩት ሰዎች በሙሉ ቁጥራቸው እየበዛና እያደገ ስለነበር በጣም ፈርቷቸው ነበረ። ስለዚህ በጣም ከባባድ ስራ እንዲሰሩ ያስጨንቋቸው ነበረ እና ጡብ እየሰሩ ከአቅማቸው በላይ ሆነውን ነገር እያደረጉም እንኳን ፈርዖን እስራኤላውያንን እጅግ በጣም ስለፈራቸው ሌላ ከባድ ትእዛዝን አወጣ። እሱም ደግሞ በእስራኤል የሚወለዱ ወንዶች ልጆች በሙሉ ህፃናት ወንዶች ልጆች እንዲገደሉ የሚል ህግ ነበረ።
በጣም የሚያስፈራ ሕግ ነው። በእስራኤል ያሉ ሰዎች ደግሞ ይሄንን ሕግ ለማክበር አልፈለጉም። ልጆች ማስገደል ደግሞ ሰውን ማስገደል ኃጢአት ነው። ታዲያ ፈርዖንም አለቆቹም ኃጢአትን የማድረግ ፍላጎት ስለነበራቸው ሕፃናቱን ልጆች እንዲገደሉ ትእዛዝ አወጡ። ታዲያ ፈርዖንና እነዛ አለቆች ብቻ ሳይሆን አንተ፣ አንቺ፣ እኔም ኃጢአትን በማድረግ ፍላጎት ስለተወለድን ኃጢአትን እናድርጋለን። ኃጢአት ማለት ደግሞ በአእምሯችን የምናስበው፣ በአንደበታችን የምንናገረው፣ ሰውነታችን ተጠቅመን የምንሰራው እግዚአብሔርን የማያስደስት ማንኛውም ነገር ኃጢአት ይባላል። ለምሳሌ ጓደኞቻችን እየተጫወቱ ያለውን ነገር ቀስ ብለን ስናፈርስባቸው ኃጢአት እየሰራን ነው። ወይም ደግሞ ቀስ ብሎ ማንም አላየኝም ብሎ ጓደኛችን እንዲወድቅ እግራችንን ስንሰድም ምን እያደረግን ነው? ኃጢአት እናደርጋለን በዛ ሰዓት። ስለዚህ ኃጢአት ደግሞ ማን እንደሰራ መጽሐፍ ቅዱሳችን ይነግረናል። በመጽሐፍ ቅዱሳችን በሮሜ ምዕራፍ 3 ቁጥር 23 ላይ እንደዚህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና ይላል። ታዲያ ሁሉ ማለት አንተ ወይም አንቺ፣ ሰዎች በሙሉ ኃጢአትን ሰርተዋልና የእግዚአብሔር ክብርም ከነሱ ጎድሏልና ኃጢአተኛ ነው ሰው ሁሉ ብሎ መጽሐፍ ቅዱስ ይነግረናል። ታዲያ ኃጢአት ደግሞ ከእግዚአብሔር ጋር ለዘላለም እንድንለያይ የሚያደርገን ቅጣት አለው። ታዲያ በዛ በኃጢአታችን ደግሞ እንዳንቀጣ እግዚአብሔር ጌታ ኢየሱስ ክርስቶስን ወደ ምድር እንደላከልን ይነግረናል። እርሱ እያንዳንዳችንን ስለወደደን ምን አደረገልን? ስለ ኃጢአታችን ሲል ወደ ምድር መጣ፣ ስለኛ ተገረፈ፣ ደሙን አፈሰሰ፣ ሞተ፣ ተቀበረ፣ ደግሞ በሶስተኛው ቀን ተነሳ። አሁን በመንግስተ ሰማይ ይኖራል። ታዲያ ሁላችንን እንደወደደን በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይለናል፣ ዓለምን ሁሉ እንዲሁ ወዷልና ይላል። ዓለምን ሁሉ እንዲሁ ወዷልና ሲል አንተ፣ አንቺ፣ እኔ፣ እግዚአብሔር ሰዎችን ሁሉ እንዲሁ እንደወደደ መጽሐፍ ቅዱስ ይነግረናል ማለት ነው። ታዲያ ይሄ እግዚአብሔር ሉዓላዊ ነው። ሁሉንም ነገር ያውቃል፣ ሁሉንም ነገር ይረዳል። ታዲያ እግዚአብሔር ፈርዖን ያወጣውን ሕግና ደግሞም ሊያደርግ ያሰበውን ነገር በሙሉ ያውቅ ነበረ። የዮካቤድና የእንበረምንም ቤተሰብ ያንንም ትንሹን ሕፃን ልጅ ያውቅ ነበረ። እግዚአብሔር ያንን ትንሽ ልጅ ለመንከባከብ እቅድ ነበረው። ታዲያ እንበረምና ዮካቤድ እንዲሁም ቤተሰቡ ያንን ትንሽ ልጅ በቤታቸው እያለ እያጫወቱት ለ3 ወር ያህል በቤታቸው ሸሽገውት ነበረ። እንደውም ትልቁ እህቱና ማርያምና አሮን አብረውት ሳይጫወቱ አይቀሩም። እንደውም ቅድም የዘመርነውን መዝሙር እየዘመርን ትንሹን ሕፃን ልጅ ማስተኛት እንችላለን። መዝሙር 136 ቁጥር 1 እግዚአብሔርን አመስግኑት ቸር ነውና እያሉ እንደውም ሳያስተኙት እንዳልቀረ አስባለሁ። እናም ልጆች ታዲያ ዮካቤድና እንበረም ግን ከዚህ በላይ ትንሹን ሕፃን ልጅ በቤታቸው ሸሽገው ማቆየት አልቻሉም ነበረ። እያደገና እየተለቀ ስለነበረ ለቅሶ ወደ ጎረቤቶች ሁሉ እየተሰማ ስለነበረ ከዛ በላይ በቤታቸው መሸሸግ አልቻሉም። ስለዚህ አንድ ነገር አሰበች። እግዚአብሔር በዚህ ልጅ እቅድ ነበረው። ይህንን ልጅ ለመጠበቅ እግዚአብሔር እቅድ ነበረው። ስለዚህ እናቱ ዮካቤድ አንድ ነገር አደረገች። እሱ ምንድነው ያደረገችው? ከቅርጫት አዘጋጀችና በውስጡም ደግሞ በጣም ለሱ ምቹ የሆነ ቅርጫትን በማዘጋጀት በሱ ውስጥ አድርጋ ወደ አንድ ትልቅዬ ወንዝ ለመጣል አሰበች። ወደዛም እናቱ ዮካቤድና እህቱ ማርያም ሆነው ይዘውት ወደዛ ሄዱና በወንዙ ላይ ጣሉት። ታዲያ የተሰራለት ቅርጫት ለልጁ ምቹ አልጋና የተመቻቸ መተኛ ሆኖለት ነበረ። በዛም ቀስ ብላ በቄጤማው መካከል እህቱ ማርያም ቅርጫቱን አስቀመጠችው። ታዲያ እህቱ ማርያም በርቀት ሆና ይህ ሕፃን ወንድሟ ምን እንደሚደርስበት ትከታተል ነበረ። ቀስ ብላ ምን እንደሚያጋጥመው እያየች ነበረ። እህቱ ማርያም ታዲያ ሕፃኑ ምን እንደሚደርስበት ለማየትና
ምን እንደሚሆን ለመመልከት በርቀት እየተከታተለች ነበር። ማርያም እግዚአብሔር እሷንና ቤተሰቧን እንዲሁም ይሄንን ትንሽዬ ልጅ እንደሚጠብቅ ትተማመን ነበረ። ታዲያ በዛ ወቅት የንጉሱ ፈርዖን ልጅ ልዕልቲቷ ወደዛ ወንዝ ለመታጠብ ወርዳ ነበረ። ታዲያ በወንዙ አጠገብ እያለች በወንዙ ላይ አንድ የሚሄድ ነገር ተመለከተች። እሱም ቅርጫቱን ነበረ። ታዲያ የሚያግዟትና የሚረዷትን ሰራተኞቿን በፍጥነት ሄደው ቅርጫቱን እንዲያመጡላት አዘዘቻቸው። ታዲያም ቅርጫቱን አምጥተው ከፍታ ስትመለከተው ያ የሚያምረው ሕፃን ልጅ እያለቀሰ ነበረ። ልዕልቲቷ በእርግጠኝነት ይሄማ የዕብራውያን የእስራኤላውያን ልጅ ነው ብላ አሰበች። ነገር ግን ይቺ ልዕልቲት ማንንም ሳትፈራ የአባቷንም ሕግ ሳትፈራ ነገር ግን ይህንን ሕፃን ጠብቃ ለማሳደግ ወሰነች። በዛ ሰዓት የሕፃኑ እህት የሆነችው ማርያም በፍጥነት ወደ ልዕልቲቷ በመሄድ ልዕልቲት እባክሽን ከዕብራውያን ወገን የሆነች እናት እያጠባች የምታሳድግልሽ ላምጣልሽ በማለት ጠየቀቻት። ልዕልቲቷን በፍጥነት ሄዳ እንድታመጣላት አዘዘቻት። እንዲሁም ማርያም እናቱን የሆነችውን ዮካቤድን በፍጥነት ይዛ በመምጣት ልጁን እንድታሳድግላት ፈቀደችላት። ማርያምም በፍጥነት ዮካቤድን ወደ ልዕልቲቷ ይዛት መጣች። በጣም የሚገርም ነው። ዮካቤድ ልጁን እግዚአብሔር እንደሚጠነቀቅለትና እንደሚንከባከበው ታምና ነበረ። እግዚአብሔርም ይሄንን አደረገው። አንተ ወይም አንቺ ደግሞ ዛሬም በጌታ በኢየሱስ ክርስቶስ ካመንክ እሱ እንደሚጠነቀቅልህ እንደሚጠብቅህ ልትተማመን ትችላለህ። አንተን፣ ቤተሰቦችህን፣ እህትህን፣ ወንድምህን፣ አስተማሪዎችን ሁሉ እግዚአብሔር ይጠብቃል። እሱ ብቻ አይደለም፣ እነዚህን ሰዎች ደግሞ አንተን እንዲንከባከቡህና እንዲጠብቁ ኃይልንም ይሰጣቸዋል። እግዚአብሔር ታዲያ ያደረገው ለዚህ ሕፃን ልጅም ይህንን ነበረ። ወደ ልዕልቲቱ ዮካቤድና ማርያም በመምጣት ልጁን እንድታሳድገው ልዕልቲቱ ለዮካቤድ አደራ ሰጠቻት። እሱ ብቻ አይደለም፣ እየከፈለቻት ጭምር ልጇን እንድታሳድግና መልሶ ከነርሱ ጋር እንዲኖሩ እድልን ሰጠቻት። እርግጠኛ ነኝ በዚህ ጊዜ ዮካቤድ ለዚህ ለትንሹ ሕፃን ልጅ ስለ እግዚአብሔር ሕግጋት ስታስተምረው ነበረ። እግዚአብሔር ማን እንደሆነ ስታስተምረው ነበረ። እሱ ብቻ አይደለም፣ ብዙ የሆኑ መዝሙሮችንም ስታስተምረው እንደነበር አስባለሁ። እንዲሁም የቅርጫቱንና የልዕልቲቷንም ታሪክ ሁል ጊዜ እየነገረች እግዚአብሔር በቤታቸውና በእርሱ ሕይወት ስላደረገው ነገር እንደሚያመሰግኑት እርግጠኛ ነኝ። ልክ እንደ ዛሬው ጥቅሳችን በመዝሙረ ዳዊት ምዕራፍ 136 ላይ ያለውን ክፍል እግዚአብሔርን አመስግኑት ቸር ነውና የሚለውን እየነገረች እንዳሳደገችው እርግጠኛ ነኝ። የሚገርማችሁ ልጆች ያ ሕፃን ልጅ ከቤተሰቡ ጋር እግዚአብሔር እንዲከባከቡት በማድረግ እንዲያድግ አደረገ። እግዚአብሔር ከዛ ሁሉ ነገር ፈርዖን ካወጣው ሕግ ሁሉ እንዳይሞትና እንዳይጠፋ ተንከባከበው፣ ጠበቀው። እሱ እግዚአብሔር ሉዓላዊ ስለሆነ ነው። ታዲያ አንተ ወይም አንቺ እንዲሁ በዚህ ያለሽ ጌታ ኢየሱስ ክርስቶስን ካመንሽ ሉዓላዊ የሆነውን እግዚአብሔርን ካመንክ ይጠብቅሃል፣ ይንከባከብሃል። ስለዚህ ምናልባት ደግሞ ካላመንክ አንተ ወይም አንቺ ደግሞ በጌታ በኢየሱስ ክርስቶስ ካላመንክ ይህ ሉዓላዊ የሆነውን እግዚአብሔርን ልታመን ይገባሃል። መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወዷልና ይላል። ስለዚህ እግዚአብሔር ስለወደደ ዓለምን ሁሉ ስለሚወድ አንተንም አንቺንም ስለሚወድሽ እግዚአብሔርን ልታምንና ልጁ ልትሆኚ ይገባሻል ማለት ነው። ታዲያ ጌታ ኢየሱስ ክርስቶስን ማመን እፈልጋለሁ የምትይ ከሆነ ከኔ ጋር ይሄንን ጸሎት አብረን መጸለይ እንችላለን። አብረን እንጸልይ። ውድ እግዚአብሔር ሆይ አመሰግንሃለሁ። እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በል። ጌታ ኢየሱስ ክርስቶስን ስለ ኃጢአቴ እንደሞተ አምናለሁ። ልጅም አድርገኝ። በጌታ በኢየሱስ ስም አሜን።
ወንጌል ነገረኝ ቅዱስ ወንጌል ነገረኝ የእርሱ ናቸው ታናሾች ኃይልም ነው ለደካሞች ለትንሹ ብላቴና ለሙሴ እግዚአብሔር እንዴት ያለ ጥበቃ እንዳደረገለት በመጽሐፍ ቅዱስ ትምህርታችን ተምረናል። ቆንጆ ጊዜ ያሳለፈን? ጥሩ ጊዜ ነበር? በደንብ ተማራችሁ? በጣም ጥሩ። ከዚህ በኋላ የሚኖረን የምንሰማው ልዩ መልእክት ይኖረናል። እንዲሁም ደግሞ የክለሳ ጥያቄዎች ይኖሩናል። ታዲያ የክለሳ ጥያቄዎች የሚኖሩን እዚህ ላላችሁ ልጆች ብቻ አይደለም። በቴሌቪዥን ስክሪንም ስር ለምታዩ ልጆች የክለሳ ጥያቄ ይኖረናል ማለት ነው። መጀመሪያ እናንተን ጠይቃችኋለሁ። ቀጥሎ ደግሞ በቴሌቪዥን ለምትከታተሉ ልጆች ጥያቄን አቀርባለሁኝ ማለት ነው። ይመደኛል ይጠብቀኛል በፍቅር በወርቅ የተሰራ ጎዳና መንግሥተ ሰማይ ላይ ያለ በዛ ሊኖር አንድ የማይችለው የኃጢአት ጨለማ ነው። ስለዚህ መዳን ይገባናል፣ ትልቅ ቤት ይጠብቀናል። ወንጌላችን የሚያድን ነው፣ እውነተኛ ወንጌላችን ኢየሱስ ሞተ ደሙን አፍስሶ ኃጢአታችንን ደምስሶ ኢየሱስ ሞተ ደሙን አፍስሶ ኃጢአታችንን ደምስሶ በወርቅ የተሰራ ጎዳና መንግሥተ ሰማይ ላይ ያለ በዛ ሊኖር አንድ የማይችለው የኃጢአት ጨለማ ነው። ስለዚህ መዳን ይገባናል፣ ትልቅ ቤት ይጠብቀናል። ወንጌላችን የሚያድን ነው፣ እውነተኛ ወንጌላችን እርሱን አምነን በሕይወት ስንኖር እድገትና ለውጥ ያሻናል። እርሱን አምነን በሕይወት ስንኖር እድገትና ለውጥ ያሻናል። በወርቅ የተሰራ ጎዳና መንግሥተ ሰማይ ላይ ያለ በዛ ሊኖር አንድ የማይችለው የኃጢአት ጨለማ ነው። ስለዚህ መዳን ይገባናል፣ ትልቅ ቤት ይጠብቀናል። ወንጌላችን የሚያድን ነው፣ እውነተኛ ወንጌላችን እሺ ልጆች አንድ ጥያቄ ልጠይቃችሁ። እስቲ ንጽህናችሁን ለመጠበቅ ምን ትጠቀማላችሁ? ምናልባት የገላ ሳሙና፣ ምናልባት ደግሞ የጥርስ ብሩሽ ወይም ደግሞ የፊት ሳሙና ልትጠቀሙ ትችላላችሁ። እዚች ጋር የያዝኳቸው የተለያዩ ልብሳችንን፣ እቃዎችን እንዲሁም ገላችንን የንጽህናችን የምንጠብቅበት እቃዎች ይዣለሁ። ታዲያ
እነዚህ ነገሮች የሚያደርጉ የቤተሰብ ክፍሎች አሉ ብዬ አስባለሁ። ለምሳሌ በልብሶችን በሳሙና የሚያጥቡ እናቶች ወይም አሳዳጊዎች ወይም ታላላቆች ይኖሯቸዋል ብዬ አስባለሁ። ቤትንም ደግሞ በላርጎ ወይም በኦሞ የሚያጸዱ ታላላቅ ቤተሰቦች አሏችሁ ብዬ አስባለሁ። ታዲያ እነሱ ያንን ማድረግ ይወዳሉ። ምክንያቱም እነዚህ እቃዎችን ሲጠቀሙ ስለሚያነጻላቸው ማለት ነው። እነሱ ብቻ አይደለም፣ እኛም ደግሞ ለጥርሳችን ምን እንጠቀማለን? ብሩሽና የጥርስ ሳሙና እንጠቀማለን ማለት ነው። አዎ መንጻት ስለምንፈልግ ማለት ነው። በጣም በሚገርማችሁ ሁኔታ ግን ልጆች የጥርስ ሳሙናም የልብስ ሳሙናም ኦሞዎችም ምናልባት የልብስ ብሩሾችም ምናልባት እናንተም ንጽህናችሁን የምትጠብቁት የጥርስ ብሩሽ ወይም ደግሞ የፊት ሳሙና ሊሆን ይችላል። ነገር ግን ልጆች እዚህ ጋር የምታዩቸው ቁሳቁሶች ምናልባትም የጥርስ ብሩሽም የጥርስ ሳሙናም እንደገና ሌሎች እናንተ ቤት ውስጥ የምትጠቀሙባቸው የንጽህና መጠበቂያ እቃዎች በሙሉ ማንጻት የማይችለው አንድ ቆሻሻ እንዳለ ታውቃላችሁ? ምናልባት ብዙ ሳሙናዎች ወደ አፋችን ውስጥ ብንከትል ያንን ነገር ማንጻት አንችልም። ምናልባት ትልልቅ ብሩሾችም ደግሞ በዛ በትልቅ ብሩሽ ማሸት የማንችለው አንድ አካል አለን። እሱም ደግሞ ልባችን ነው። ልጆች ልባችን በኃጢአት ቆሽሿል። ታዲያ ልባችንን ደግሞ በሳሙና በብሩሽ ማንጻት አንችልም ማለት ነው። በጣም ይገርማል ልጆች። ይህ የኛ የሁላችንም የሰዎች ልጆች ሁሉ ችግር ወይም ደግሞ ኃጢአት እንለዋለን ማለት ነው። ታዲያ ይህ ችግር ወይም ደግሞ ይህ ኃጢአት ሁላችንም ውስጥ አለ። እኔም አንተም አንቺም በምድር ላይ ያሉ ሰዎች በሙሉ ኃጢአተኛ ናቸው ወይም በዚህ ችግር የተጠቁ ናቸው ወይም በዚህ ችግር ውስጥ ያለን ሰዎች ነን ማለት ነው። ምናልባት አንድ ወይዘሮ ሌሪ የምትባል ሴት ነበረች። ስለዚህ ሴት ሰምታችሁ ሊሆን ይችላል። አሳማ በጣም ነው የምትወደው። ታዲያ እጅ ሴት የምትወደውን አሳማ በጣም ስለምትወድ አንድ ከአሳማዎቿ ሁሉ በጣም የምትወደውን አሳማ ወሰደችና እሱን ንጹህ ማድረግ ፈልጋ ነበር ከሌሎች አሳማዎች ሁሉ። ታዲያ ምን አደረገች መሰላችሁ? ያንን አሳማ በጣም በብዙ ሳሙናዎችን አዘጋጅታ ኦሞ፣ ላርጎ ሊሆን ይችላል የንጽህና መጠበቂያዎችን በሙሉ አዘጋጅታ በደንብ አጠበችው፣ በደንብ ደግሞ ቦረሸችው። ምክንያቱም አሳማ ብዙ ቆሻሻ በሰውነቱ ስለነበረ ያንን ለማጽዳት በተደጋጋሚ ማጠብና መቦረሽ ነበረባት። እሷም በጣም ስለምትወደው አሳማውን በተደጋጋሚ ቦረሸችው፣ በተደጋጋሚ አጠበችው። ነገር ግን እሷ በጣም በትጋት ያንን ነገር ስላደረገች ወይም ደግሞ ሳትሰለች ያንን ነገር ስላደረገች አሳማው ንጹህ መሆን ቻለ። በጣም ደስ ብሏት ነበረ። ታዲያ ንጹህም ስለሆነ ሽቶ ያለበት ሽቶ የተቀባ በጣም የሚያምር ሰማያዊ ክር ወይም ደግሞ ሰማያዊ ጨርቅ አንገቱ ላይ አደረገች ማለት ነው። ለዛም በጣም ደስ አላት። ታዲያ በጣም ስለሚያምርና ብዙ ሰው ሲያየው ያምራል ስለሚላት ለምን ለጓደኞች አላሳየውም ብላ አንገቱ ላይ የሚታሰር ሰንሰለት ወይም ደግሞ መያዣ አደረገችለትና ይዛው ወደ ጓደኞቿ መሄድ ጀመረች ማለት ነው። ታዲያ ይቺ ሴት ለጓደኞቿ ለማሳየት በጣም የጓጓች ይመስለኛል። አሳማውም ከእሷ ጋር እየሄደ እያለ አንድ መንገድ ላይ ግን አስደንጋጭ ነገር ተፈጠረ። እሱ ምን መሰላችሁ? አሳማው ከፊት ለፊቱ በጭቃ የተሞላ ቦታ ሲያገኝ በፍጥነት ከእጇ አመለጠና ምን አደረገ? ገብቶ እዛ ጭቃ ውስጥ ተንከባለለ። በጣም ያዘነች ይመስለኛል። ምክንያቱም አሳማውን እንደዛ ለማንጻት ብዙ ጊዜ ፈጅቶባት ነበረ። ደግሞ ታውቃላችሁ ብዙ ጊዜ ፈጅቶባታል። ነገር ግን አሳማው ቆሻሻ ቦታ የመገኘት ፍላጎት ስላለው እዛ ሄዶ ቆሻሻው ቦታ ተንከባለለ ማለት ነው። ማለትም እንደ ድሮ ምን ሆነ ማለት ነው? በጭቃ ውስጥ ሆነ ማለት ነው። ይሄ አሳማው የልቡ ፍላጎት ነው ማለት ነው፣ ቆሻሻ ቦታ መገኘት ስለሚፈልግ። ታዲያ ምናልባት አንተ ወይም ደግሞ አንቺም በውስጣችን ኃጢአትን የሚፈልግ ማንነት አለብን። እሱም የኃጢአት ማንነት እንለዋለን። ታዲያ ይህንን ኃጢአት ማንነት ደግሞ እግዚአብሔር ከኛ እንዲወገድ ወይም ከኛ እንዲጠፋ ይፈልጋል። ለዛም ደግሞ ኢየሱስ ክርስቶስን ወደዚች ምድር ላከልን ማለት ነው። ኢየሱስ ክርስቶስ ከኃጢአት ሁሉ ማንጻት ይችላል ማለት ነው። መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምን እንደሚል ከመጽሐፍ ቅዱስ ላንብብላችሁ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ይህ ማለት
ለተቀበሉት ማለት ጌታ ኢየሱስ ክርስቶስ እንደ ግል አዳኛቸው አድርገው የራሳቸው ላደረጉት ማለት ነው። ሁሉ ግን በስሙ ለሚያምኑት ማለት ደግሞ ለራሳቸው ያደረጉ ማንኛውም ሰዎች ልጆች እናንተም ብትሆኑ ትንንሽ ነን ብላችሁ ማሰብ የለባችሁም። እናንተም ይህን ነገር ማድረግ ትችላላችሁ። በስሙ ለሚያምኑት ማለት ደግሞ ኢየሱስ ክርስቶስ ለእኔ ኃጢአት ብሎ ነው በመስቀል ላይ የተሰቀለውና ደሙን ያፈሰሰው ብለው ለሚቀበሉት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጅ መሆን ማለት ደግሞ የእግዚአብሔር ቤተሰብ መሆን ማለት ነው። ስለዚህ የእግዚአብሔር ቤተሰብ ወይም የእግዚአብሔር ልጆች መሆን ከፈለጋችሁ እናንተ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ በመቀበል በውስጣችሁ ያለውን ኃጢአት ሙሉ ለሙሉ ማንጻት ትችላላችሁ ማለት ነው። ስለዚህ የእግዚአብሔር ልጅ መሆን ከፈለጋችሁና ልባችሁ ሙሉ ለሙሉ ንጹህ እንዲሆን ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል ትችላላችሁ። አመሰግናለሁ። አታስቢናቴ መጫወት የምፈልገው ለጥቂት ጊዜ ብቻ ነው። በጣም ሩቅ አልሄድም። እየጨለመ ነው። አሁን የመግቢያ ሰዓት ነው። ዘጠና 98 99 ሲቆጥር አልተሳሳትኩም። አንድ ጠፍቷል ማለት ነው። ወይኔ መጥፋት አይገባውም። ብዙ አውሬዎች በዙሪያ አሉ። እኔ ሩቅ መሄድ አልፈለኩም ነበር። መናና ፈልጌ ነበር እኮ። ከዚህ በላይ ያስደሳች አይመስለኝም። ወይኔ ጠፍቼ ነው እንዴ? አባ እረኛዬ፣ የሚረዳኝ ሰው የለም? እባካችሁ እርዱኝ። ወደ ቤቴ መሄድ ብቻ ነው የምፈልገው።
ከዚህ። ስለዳንከኝ አመሰግናለሁ። ግን እነዛን ሁሉ 99 በጎች ትተህ እንዴት እኔን ልፈልገኝ መጣ? ምክንያቱም እወድሃለሁ። በሌሊት ወደ በጎች በረት ለምን እንዳመራው ታውቃለህ? ረዥም የድንጋይ ግንብ ተኩላዎችንና ሌሎች ነጣቂ አውሬዎች እንዳይገቡ ይከላከል ይሆናል። ነገር ግን ሌቦች በበሩ ሊገቡ ይችላሉ። ለዚህ ነው እዛ ዘቤ ቆምኩት። እኔ በሩ ነኝ። እናቴ፣ አባቴ፣ ወዳጆች ሆይ ከኔ ጋር ደስ በላችሁ። ጠፍተው የነበረውን በጌን አግኝቻለሁና። ኢየሱስ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ እኔ መልካም እረኛ ነኝ ብሏል። መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። መጽሐፍ ቅዱስ አንተን በእግዚአብሔር ትክክለኛ መንገድ ሳይሆን በራሱ መንገድ እንደሚሄድ በግ ነህ ይላል። ከእግዚአብሔር ለዘላለም መለያየት ይገባህ ነበር። ነገር ግን ኢየሱስ የእግዚአብሔር ልጅ መልካም እረኛ ሆኖ ወደ ምድር መጣ። ያንተን ቅጣት በመቀበል ሞተ፣ ተቀበረ፣ እንዲሁም ከሞት ተነስቷል። ኢየሱስ ስታምን ከአሁን ጀምሮ ለዘላለም ያድንሃል፣ በመንገዱም እንድትሄድ ይመርሃል። አሁን በመልካም እረኛ በኢየሱስ ታምናለህ? እንዲህ ብለህ መጸለይ ትችላለህ። እኔ ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ለእኔ ሞተ እንደተነሳ አምኛለሁ። ሁልጊዜ እረኛዬ እንድትሆን እፈልጋለሁ። ያንተ አድርገኝ። አሜን። ከመጨረሳችን በፊት ግን እንጸልይ። የጸሎት እጅ እንስራ። እሺ። እግዚአብሔር አባት ሆይ መልካም ጊዜ ስለሰጠህን እናመሰግናለን። ስላስተማርከን እናመሰግናለን። እንድንዘምር እንድንጫወት ስለረዳህን ስለመከርከን እናመሰግናለን። በኢየሱስ ስም አሜን። እሺ፣ የነበረን ቆይታ ይህንን ይመስል ነበረ። በሚቀጥለው ሳምንት ደግሞ በተመሳሳይ ፕሮግራም እንገናኛለን። መልካም ሳምንት። ቻው በሏቸው እናንተም። መልካም ሳምንት። ይወደኛል፣ ይጠብቀኛል፣ በፍቅር አይኖቹ ይመለከተኛል።